ሰላም ቤተሰቦቻችን እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። የሞር ፕራክቲስ ቱብ ቲዩቶሪያሎችንም የዛሬም ደግሞ አዲስ ቪዲዮ ነው። ዛሬ ፓርት 7 ነው። ኢቫሉዌቲንግ አርጉመንት የሚል የፍሬሽማን ሎጂክ ቻፕተር 2 ነው። ቻፕተር 2 ፓርት 7 ነው። ስለዚህ ኢቫሉዌቲንግ አርጉመንትስ የሚለውን እናያለን በዛሬው ክላሳችን። አርጉመንት ምን ሲሆን ነው ሳውንድ የሚሆነው? ምን ሲሆን ነው ባላይድ የሚሆነው? ዊክ የሚሆነው? ኮጀንት የሚሆነው የሚለውን ዲፍሊ እናየዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉ። ኢቫሉዌቲንግ ዲዳክቲቭ አርጉመንትስ ቫሊዲቲ ትሩዝ ኤንድ ሳውንድኔስ ቫሊዲቲ ይላል። ኢን ዘ ዲዳክቲቭ አርጉመንት ኢፍ ዘ ፕሪሚስስ ዱ ኢን ፋክት ሳፖርት ዘ ኮንክሉዥን ኢን ዚስ ዋይ ዘ ፕሪሚስስ ኢዝ ሄልድ ቱ ቢ ቫሊድ ኢፍ ኖት ኢት ኢዝ ኖት ቫሊድ ይላል። በዲዳክቲቭ አርጉመንቱ ጊዜ ፕሪሚሲሶቹ ፓክት ሆኖ ወይም ትሩ ሆኖ ከዛ በመቀጠል ደግሞ ኮንክሉዥን ሳፖርት የሚያደርጉ ከሆነ የአርጉመንት ቫሊድ ይሆናል። ደግሞ ፕሪሚሲሶቹ ትክክል ካልሆኑና ፕሪሚሲሶቹ ትክክል ሆኖ ደግሞ ኮንክሉዥኑ ፕሪሚሲሶቹ ኮንክሉዥንን የማይደግፉ ከሆኑ ኢንቫሊድ ይሆናል ማለት ነው። ቫሊዲቱ እና ኢንቫሊዲቱ ይሄን ይመስላል። ቀጣይ ኤግዛምፕል ስላለ በደንብ ይገባል። Valid deductive argument is an argument such that if the premises are assumed true. ቫላይድ አርጉመንቶች መቼም ፕሪሚሲሶቹ ትሩ መሆን አለባቸው። በመጀመሪያ ደረጃ ፕሪሚሲሶቹ ትሩ መሆን አለባቸው። ምክንያቱም ባለፈው አይተናላ አርጉመንቱን ሪኮግናይዝ ስናደርግ ፕሪሚሲሶች እና ኮንክሉዥኖች ትሩ መባል የፓክቹዋል ትሩዝ ይባላል። ወይም ፓክቹዋል ክሌም ሲሆን ደግሞ ፕሪሚሲሶቹ ኮንክሉዥንን የሚደግፍበት ሁኔታ ኢንፈረንሻል ክሌም ይባላል። ስለዚህ አርጉመንቱን ለመገምገም የግድ ሁለቱን ኮንዲሽን ማሟላት አለበት ተብሏል ወይም ብለናል። ስለዚህ እዚህ ጋር ፕሪሚሲሶቹ መጀመሪያ ትሩ መሆን አለባቸው ይላል። ፕሪሚሲሶቹ ትሩ መሆን አለባቸው በመጀመሪያ ደረጃ። ሲንቀጥል ደግሞ ኢንዳክቲቭ አርጉመንት ኢዝ ዚስ አርጉመንት ዘ ኮንክሉዥን ዳዝ ኖት ፎሎ ዊዝ ስትሪክት ኔሴሲቲ ፍሮም ዘ ፕሪሚሲስ ኮንሲደር ዘ ፎሎዊንግ ኤግዛምፕልስ ይላል። ኢንዳክቲቭ አርጉመንት ኦልሬዲ አይተናል። ኮንክሉዥኑ በፕሪሚሲስ ላይ አልተደገፈም ይላል። ስለዚህ ኤግዛምፕሎቹን ስናይ ኤግዛምፕል 1 እና ኤግዛምፕል 2 አለ። ኤግዛምፕል 1 ላይ ኦል ሜን አር ማማልስ ይላል። ከዛ ደግሞ ኦል ባልስ አር ሜን ይላል። ዘርፎር ኦል ባልስ አር ማማልስ ይላል። ሁሉም ሰዎች አጥቢዎች ናቸው። ሁሉም ኮርማዎች ሰዎች ናቸው። ስለዚህ ሁሉም ኮርማዎች አጥቢዎች ናቸው አለ ኤግዛምፕል 1 ላይ። ኤግዛምፕል 2 ላይ ደግሞ ኦል ፊሎሶፈርስ አር ራሽናል ሶክራቴስ ወዝ ራሽናል ዘርፎር ሶክራቴስ ወዝ ፊሎሶፈር ይላል። ሁሉም ፈላስፋዎች ራሽናል ናቸው ወይም በጣም የሚያስቡ ናቸው እና ሶክራቴስም በጣም የሚያስብ ነው። ስለዚህ ሶክራቴስ ፈላስፋ ነው ይላል። The first example is valid argument because the conclusion actually followed from the premises with strict necessary. በመጀመሪያው ኤግዛምፕል ላይ ዲፊኒሽኑ እንደሚለው በዚህኛው ላይ ማለት ነው። በዚህኛው ዲዳክቲቭ ነው ባላይድ ነው ባላይድ ነው። ምክንያቱም the first example is ባላይድ ይላል። ምክንያቱም እዚህ ጋር ሁሉም ሰዎች አጥቢዎች ናቸው አለ። ሁሉም ሰዎች ወንድ ሰው አሁን አጥቢ ሊባል አይችልም። ግን እናንተ ፋክቹዋል ትሩዝ ላይ በዚህ ጊዜ ጉዳያችሁ አይደለም ፋክቹዋል ትሩዝ። ስለዚህ እናንተ መደጋገፉን ነው ኢንፈረንሻል ክላይሙን ነው ማየት አለባችሁት። ስለዚህ ሁሉም ሰዎች አጥቢዎች ከሆኑ ሁሉም ኮርማዎች ደግሞ ሰዎች ከሆኑ ሁሉም ኮርማዎች አጥቢዎች የማይሆኑበት ምክንያት የለም። እየተደጋገፈ ነው። ስለዚህ ነው ባላይድ የሆነው የመጀመሪያው ኤግዛምፕል ስለሚደጋገፍ ብቻ ባላይድ ይሆናል ማለት ነው። በሁለተኛ ኤግዛምፕል ላይ ደግሞ ባላይድ አይሆንም። ምክንያቱም እዚህ ጋር እንደምታዩት ሁሉም ፈላስፋዎች ራሽናል ናቸው ካለ በኋላ ሶክራቴስም ራሽናል ነው። ስለዚህ ሶክራቴስ ፈላስፋ ነው ይላል። ፈላስፋ ላይሆንም ይችላል። ምክንያቱም
አይደጋግፉም። ምን መሰላችሁ? ፊሎሶፈር ሁሉም ፊሎሶፈር ራሽናል ከሆኑ ሶክራቴስም ራሽናል ከሆነ ሶክራቴስም ፈላስፋ ነው ማለት አንችልም፣ አይደጋገፍም። ስለዚህ ነው ሁለተኛ ኤግዛምፕል ኢምባላይድ ይሆን። ስለዚህ ባላይዱን እናንተ ባላዲቲ ወይም ኢምባላዲቲ በቀጥታ ጥሬ ትርጉሙን ስታዩ ባላይድ ማለት ተገቢ ማለት ነው። ስለዚህ በአማርኛ ላይ ብዙም አይደጋገም። ስለዚህ እንዴት ነው የሚደጋግፈው? የትኛ ነው? ስትሪክት ኔሴሳሪቲ ይላል። በቀጥታ የሚደጋግፈው የትኛ ነው ይላል። ስለዚህ አንደኛ ነው ባላይድ ሊሆን የሚችለው። ስለዚህ እዚህ ጋርም ያወራል ኦል ሜንስ አር አሱምድ አስ ማማል ኤንድ ባልስ አር ሜን ዘን ኢት ኢዝ ኢምፖሲብል ፎር ባልስ ኖት ቢ ማማል ይላል። ሁሉም ሰዎች አጥቢዎች ከተባሉ፣ ሁሉም ደግሞ ኮርማዎች ሰዎች ናቸው ከተባሉ ኮርማዎች አጥቢዎች የማይሆንበት ምክንያት የለም እያለን ኢምፖሲብል ፎር ባልስ ኖት ቢ ማማል ይላል። ሂንስ አርጉመንት ኢዝ ዘ ሰከንድ ኤግዛምፕል ኢዝ ኢምባላይድ። ሁለተኛው ኢምባላይድ ነው፣ የመጀመሪያው ደግሞ ባላይድ ይሆናል ይላል። ይሄ ገብቷቸዋል። ዘ አባብ ዲፊኒሽን ሊድስ አስ ኢንቱ ኢሚዲየት ኮንክሉዥን። ለሁለት ኮንክሉዥን ነው ሊድ የሚያደርገው ይላል። ዘ ቫሊዲቲ ኦፍ አርጉመንት ኢዝ ዘ ኮኔክሽን ቢትዊን ፕሪሚሲስ ኤንድ ኮንክሉዥን ራዘር ዛን አክቹዋል ትሩዝ ኦር ፖዚቲቭ ኦፍ አርጉመንት ይላል። ቫሊዲቲን የምንገመግመው እንዴት ይደጋገፋሉ፣ ፕሪሚሲስ እና ኮንክሉዥን እንዴት ይደጋገፋሉ፣ ለፕሪሚሲስ እና ለኮንክሉዥን ያለው ግንኙነት ኮኔክሽን ምን ያክል ስትሮንግ ነው፣ ጠንካራ ነው በሚለው ላይ ነው እንጂ አክቹዋል ትሩዝ ላይ በሪል ወርድ ላይ ትክክል ነው ወይስ ትክክል አይደለም የሚለው ጋር ጉዳይ አይደለም፣ ጉዳያችን አይደለም ይላል እሱ። እንደዚህ ነው የሚለው። እሺ ስንቀጥል ደግሞ there are four possibilities with respect to the truth or falsity of the premises and the conclusion of a given argument። አንድ የተሰጠው አርጉመንት፣ አንድ የተሰጠው ክርክር አራት ፖሲቢሊቲዎች አሉ። ለተሰጠው ክርክር አራት ፖሲቢሊቲዎች አሉ። እነርሱም ትሩዚቲ እና to the truth or falsity of the premises and the conclusion are given argument ይላል። አራት ፖሲቢሊቲዎቹም እነማን ናቸው ከተባለ አንደኛ ትሩ ፕሪሚሲስ እና ትሩ ኮንክሉዥን። እነኚህ ደግሞ ዩዝድ ፎር ቦዝ ቫሊድ ኤንድ ኢንቫሊድ ይላል። ትሩዝ ፕሪሚሲስን እና ትሩ ፕሪሚሲስ እና ትሩ ኮንክሉዥን ለቫሊድም ለኢንቫሊድም ያገለግላል ይላል። ማለት ቫሊድ ጊዜም ትሩ ፕሪሚሲስ እና ትሩ ኮንክሉዥን ሊኖር ይችላል፣ በኢንቫሊድ ጊዜም ሊኖር ይችላል ይላል። ደግሞ ትሩ ፕሪሚሲስ እና ፖልስ ኮንክሉዥን ኦንሊ ፎር ኢንቫሊድ አርጉመንት፣ ለኢንቫሊድ አርጉመንት ብቻ ነው ትሩ ፕሪሚሲስ እና ፖልስ ኮንክሉዥን። ስንቀጥል ደግሞ ፖልስ ፕሪሚሲስ እና ትሩ ኮንክሉዥን አሎስ ፎር ቦዝ ቫሊድ እና ኢንቫሊድ አርጉመንት። ፕሪሚሲስ ፖልስ ሆኖ ኮንክሉዥኑ ትሩ ከሆነ ይሄም ቫሊድም ኢንቫሊድም ሊሆን ይችላል ይላል። አራተኛ ላይ ደግሞ ፖሊስ ፕሪሚሲስ ኤንድ ፖሊስ ኮንክሉዥን አሎስ ፎር ቦዝ ቫሊድ ኤንድ ኢንቫሊድ አርጉመንት። አሁንም ፕሪሚሲስ ፖሊስ ሆኖ ኮንክሉዥኑ ፖሊስ ከሆነ ለቫሊድም ለኢንቫሊድም ያገለግላል ይላል። ስለዚህ አራት ፖሲቢሊቲዎችንም በየተራቸው እናያቸዋለን። ስለዚህ በደንብ እያቸው። ትሩ ፕሪሚሲስ እና ትሩ ኮንክሉዥን መቼ ነው ቫሊድ የሚሆኑ፣ መቼ ደግሞ ኢንቫሊድ ይሆናል። ትሩ ፕሪሚሲስ እና ፖሊስ ኮንክሉዥን ደግሞ ኢንቫሊድ ብቻ ይሆናል ይላል። በኤግዛምፕል እናየዋለን። ፖሊስ ፕሪሚሲስ እና ትሩ ኮንክሉዥን ደግሞ ለቫሊድም ለኢንቫሊድም ይሆናል ይላል። እንዴት ነው የሚሆነው? ቫሊድ የሚሆነው መቼ ነው? ኢንቫሊድ የሚሆነው መቼ ነው የሚለውን ሁሉንም እናያለን። ቫሊዲቲ እንደ ትሩዝ ባሉ ይላል። እንግዲህ ፖሲቢሊቲ ዋን ላይ ምን ብለናል? ትሩ ፕሪሚሲስ እና ትሩ ኮንክሉዥን እንዴት ቫሊድ እና ኢንቫሊድ ይሆናል የሚለውን እናያለን። A combination of true premises and true conclusion. The first case allows for both valid and invalid argument. Consider the following. ኤግዛምፕሉን ተመልከቱ ይላል። ትሩ ፕሪሚሲስ እና ትሩ ኮንክሉዥን ለሁለቱም ለቫሊድም ለኢንቫሊድም ይሆናል ይላል። በመጀመሪያ ቫሊዱን እንዴት ነው ትሩ ፕሪሚሲስ እና ትሩ ኮንክሉዥን ቫሊድ የሚሆነውን የሚለውን ስናይ በመጀመሪያ ኤግዛምፕል ላይ ኤግዛምፕል ዋን ቫሊድ ነው ይላል። የመጀመሪያው ኦል ውሜንስ አር ማማልስ ማይ ማዘር ኢዝ ኤ ማማል ዘርፎር ማይ ማዘር ኢዝ ኤ ውማን ይላል። ቫሊድ ነው ይሄ። ሁሉም ሴቶች አጥቢዎች ናቸው፣ እናቴ አጥቢ ናት፣
ስለዚህ እናቴ ሴት ናት ይላል። ባላይድ ነው። ሁሉም ሴቶች አጥቢዎች ከሆኑ ሶሪ በጣም እዚህ ጋር የጽሁፍ ስህተት ነው። የጽሁፍ ስህተት ተፈጥሮ ነው። ስለዚህ ሁሉም ሴቶች አጥቢዎች ናቸው ከተባለ ትሩ ፕሪሚሲስ ነው። እንደሚታወቀው ሁሉም ሴቶች አጥቢዎች ናቸው። እና ደግሞ ሲንቀጥል ማይ ማዘር ኢዝ ውማን ይላል። እናቴ ሴት ናት ይላል። እናታችን መቼም ሴቶች ናቸው። ስለዚህ እናት እስከሆነች ድረስ ሴት ናት ማለት ነው። ስለዚህ ፕሪሚሲሱም ሁለተኛው ፕሪሚሲሱም ትሩ ነው። ኮንክሉዥኑ ደግሞ ዜርፎር ማይ ማዘር ኢዝ ውማን የሚለውን አጥብታችሁ ማማል ትላላችሁ። እዚች ጋር በአንደኛው ፕሪሚሲስ ላይ እዚህ ጋር ማለት ነው። እዚህ ጋር ውመን ትላላችሁ፣ እዚህ ጋር ደግሞ ማማል ትላላችሁ። ማማል የጽሁፍ ችግር ነው። ማማል እዚህ ጋር ውመን። ስለዚህ ኦል ውሜንስ በጣም ይቅርታ ይጠይቃችኋለሁ እዚህ ጋር ስለተፈጠረው ችግር። ስለዚህ ኤዲት ላይ ነው። ሁሉም ሴቶች አጥቢዎች ከሆኑ እናቴም ሴት ከሆነች እናቴ አጥቢዎች ውስጥ የማትመደብ ወይም እናቴም አጥቢ ያለመሆን አጋጣሚ የላትም። እናቴም የግድ አጥቢ ናት። ስለዚህ ፕሪሚሲስም ትሩ ነው። ሁለቱም ፕሪሚሲሶች ትሩ ናቸው። ኮንክሉዥኑም ትሩ ነው። ስለዚህ ባላይድ ይሆናል በባላይድ ጊዜ። ይህ ትሩ ፕሪሚሲስ እና ትሩ ኮንክሉዥን እንዴት ነው ደግሞ ኢምባላይድ የሚሆነው ካላችሁ ኤግዛምፕል ቱ እንየ። ኤግዛምፕል ቱ ስናይ እንደዚህ ነው የሚለው እንደምታዩት ኦል ፊሎሶፈርስ አር ክሪቲካል ቲንከርስ ይላል። ትሩ ፕሪሚሲስ ነው። ሁሉም ፈላስፋዎች በጣም ክሪቲካሊ ዲፕሊ የሚያስቡ ክሪቲካል ቲንከሮች ናቸው። ፕላቶስ ክሪቲካል ቲንከር፣ ፕላቶም ክሪቲካል ቲንከር ነው። ምክንያቱም ፕላቶን እናውቀዋለን አርቆ ሀሳቢ እንደሆነ። ዘርፎር ፕላቶ ወዝ ኤ ፊሎሶፈር ይላል። ይህም ትክክል ነው። ፕላቶም ፊሎሶፈር ፈላስፋ ነው እንደምናውቀው። ስለዚህ ሁለቱም ፕሪሚሲሶቹ ትሩ ናቸው። ኮንክሉዥንም ትሩ ነው፣ ግን ኢምባላይድ ነው። ኢምባላይድ የሚሆኑበት ምክንያት የገባችሁ ይመስለኛል። ምክንያቱም ሁሉም ፈላስፋዎች ክሪቲካል ቲንከሮች ከሆኑ፣ ፕላቶ ደግሞ ክሪቲካል ቲንከር ከሆነ ፕላቶ ፈላስፋ ለመሆን የሚያስረዳ ማረጋገጫ የለንም፣ ማስረጃ የለንም። ስለዚህ ነው ኢምባላይድ የሆነው። ስለዚህ ሁለቱም አንደኛውን ፖሲቢሊቲ አይተናል። ትሩ ፕሪሚሲስ እና ትሩ ኮንክሉዥን እንዴት ኢምባላይድ እና ባላይድ አርጉመንት ሊሰጥ ይችላል የሚለውን አይተናል። ስንቀጥል ደግሞ ፖሲቢሊቲቱ ምን ይላል? ኮምቢኔሽን ኦፍ ትሩ ፕሪሚሲስ ኤንድ ፎልስ ኮንክሉዥን ዘ ሰከንድ ኬዝ አሎስ ኦንሊ ፎር ኢምባላይድ አርጉመንት ይላል። መቼም ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ካለ ኢምባላይድ ይሆናል እንጂ ባላይድ አይሆንም ይላል። ኤግዛምፕል ነው ስናይ ኦል ባዮሎጂስትስ አር ሳይንቲስትስ ጆን ናሽ ወዝ ኤ ሳይንቲስት ዜርፎር ጆን ናሽ ወዝ ኤ ባዮሎጂስት ይላል። እዚህ ጋር ፕሪሚሲሱ ትሩ ናቸው ሁለቱም። ሁሉም ባዮሎጂስቶች ሳይንቲስቶች ናቸው እናውቃለን። ባዮሎጂስቶች ከሆኑ ድረስ ሳይንቲስቶች ናቸው እና ጆን ናሽ የሚባለው ሳይንቲስት ነው። ስለዚህ ጆን ናሽ ባዮሎጂስት ነው ይላል። ኮንክሉዥኑ ፖሊሲ ነው። ምክንያቱም ጆን ናሽ ሁሉም ባዮሎጂስቶች ሳይንቲስት ከሆኑ ጆን ናሽ ደግሞ ሳይንቲስት ከሆነ ጆን ናሽ የግድም ባዮሎጂስት መሆን የለበትም። በሌላም ሳይንቲስት ሊሆን ይችላል። አስትሮኖሚስት ሊሆን ይችላል። ሌላ ነገር ሊያጠና ይችላል። ሁሉም ባዮሎጂስቶች ሳይንቲስቶች ከሆኑ ጆን ናሽ የግድም ሳይንቲስት ሊሆን አይችልም። በሌላም ሳይንቲስት ሊሆን ስለሚችል ማለት ነው። ስለዚህ ይሄ ኮንክሉዥኑ ፖሊሲ ስለሆነ ኢምባላይድ ነው የሚሆነው። ይሄ ኢምባላይድ ብቻ ነው የሚሆነው። መቼም ኮንክሉዥኑ ፖሊሲ ከሆነ ኢምባላይድ ነው የሚሆነው። ስለዚህ ፖሲቢሊቲ ቱ ይሄን ይመስላል። ፖሲቢሊቲ ስሪ ደግሞ ኮምቢኔሽን ኦፍ ፎልስ ፕሪሚሲስ ኤንድ ትሩ ኮንክሉዥን አላውስ ፎር ቦዝ ባላይድ ኤንድ ኢምባላይድ ይላል። እንዴት ነው ደግሞ ፎልስ ኮንክሉዥን እና ትሩ ኮንክሉዥን ፎልስ ፕሪሚሲስ እና ትሩ ኮንክሉዥን ባላይድ እና ኢምባላይድ የሚለውን ስናይ በመጀመሪያ ኤግዛምፕል ዋን ላይ ባላይድ እንዴት ባላይድ ይሆናል? ፎልስ ፕሪሚሲስ እና ትሩ ኮንክሉዥን ኦል በርድስ አር ማማልስ ኦል ውሜንስ አር በርድስ ዜርፎር ኦል ውሜንስ አር ማማልስ ይላል።
ሁሉም ወፎች አጥቢዎች ናቸው። ፖሊሲ ኮንክሉዥን ነው። ወፎች አጥቢዎች አይደሉም። ሁሉም ወፎች አጥቢዎች አይደሉም። እና ደግሞ ኦል ውሜንስ አር በርድስ፣ ሁሉም ሴቶች ወፎች ናቸው። ሰውም ሴት አለ። ስለዚህ ሁሉም ሴቶች ወፎች አይደሉም። ፖሊሲ ፕሪሚሲስ ነው። ዘርፎር ኦል ውሜንስ አር ማማልስ ይላል። ስለዚህ ሁሉም ሴቶች አጥቢዎች ናቸው። ይህ ኮንክሉዥኑ ደግሞ ትሩ ነው። እና ሁሉም ሴቶች አጥቢዎች ናቸው ሲባል ትሩ ነው፣ ትክክል ነው። እና ደግሞ ባላይድ ነው፣ ይደጋገፋል። ሁሉም ወፎች አጥቢዎች ከሆኑ ሁሉም እዚህ ጋርም በደንብ አሁን ሎጂክ የሚከብደው በዚህ ጋር ነው። ስለዚህ ጥንቃቄ ውሰዱት። ፋክቹዋል ትሩዝ ላይ እኛ ትኩረታችን አይደለም፣ ጉዳያችን አይደለም። ፋክቹዋል ትሩዙን አትመለከቱት። ሁሉም በርዶች እንዴት አጥቢዎች ናቸው? ሁሉም በርዶች አጥቢዎች አይደሉም። እና ደግሞ ሁሉም ሴቶች ደግሞ ወፎችም አይደሉም። ግን ባላይድ ነው። ባላይዲቱ እንዴት ይደጋገፋሉ በሚለው ላይ ነው እንጂ እንዴት ትክክል ነው በሚለው አይደለም። በኋላ ባላይድ አርጉመንት ወደ ሳውንድነስ ስንሄድ ነው ይሄን ፋክቹዋል ትሩዝ የምንመለከተው። እዚህ ጋር የኛ ጉዳያችን አይደለም። ስለዚህ እንዴት ነው ባላይድ የሚሆነው የሚል ጥያቄ እንዳይነሳባችሁ ነው። ስለዚህ ሁሉም ወፎች አጥቢዎች ከሆኑ ሁሉም ሴቶች ወፎች ከሆኑ ሁሉም ሴቶች አጥቢዎች የማይሆኑበት ምክንያት የለም። ስለዚህ ነው ባላይድ የሆነው። እና ደግሞ ፖሊሲ ፕሪሚሲስ እና ትሩ ኮንክሉዥን እንዴት ኢምባላይድ የሚሆነው እንዴት ነው ካላችሁ ኤግዛምፕል 2 ላይ ኦል በርድስ አር ማማልስ ፖሊሲ ፕሪሚሲስ፣ ኦል ኦስትሪችስ አር ማማልስ ፖሊሲ ፕሪሚሲስ እና ዘርፎር ኦል ኦስትሪችስ አር በርድስ ትሩ ኮንክሉዥን ይላል። ፕሪሚሲስ ሁለቱም ፖሊሲ ፕሪሚሲስ እና ትሩ ኮንክሉዥን ኢምባላይድ የሆነው እዚህ ጋር ነው። ሁሉም ወፎች አጥቢዎች ናቸው ካልን ኦስትሪቾች ደግሞ አጥቢዎች ናቸው ካለ ኦስትሪቾች አያጥቡ። ስለዚህ ማማል አይደሉም፣ ፎርስ ነው። ደግሞ ሁሉም ወፎችም አጥቢዎች አይደሉም፣ በርዶች። ስለዚህም ይሄ ፎልስ ኮንክሉዥን ነው፣ ፕሪሚሲስ ነው። ኮንክሉዥኑ ደግሞ ትሩ ነው። ምክንያቱም ኦል ኦስትሪችስ አር በርድስ፣ ኦስትሪቾች ወፎች ናቸው። በርድ የበርድ ዝርያ የወፍ ዝርያ ናቸው። ስለዚህ ኮንክሉዥኑ ትሩ ነው፣ ግን ኢምባላይድ ይሆናል። ምክንያቱም ኦስትሪቾች አጥቢዎች ስለሆኑ ብቻ ወፎች ናቸው አንልም። እንደዛ ነው አርጉመንቱ የሚለው። ስለዚህ ነው ኢምባላይድ የሆነው ነው ይላል። ስለዚህ ፖሲቢሊቲ 3 ምን ይመስላል? ፖሲቢሊቲ 4 ደግሞ ኮምቢኔሽን ኦፍ ፖሊሲ ፕሪሚሲስ ኤንድ ፖሊሲ ኮንክሉዥን። ይሄም ደግሞ ቦዝ ባላይድ ኤንድ ኢምባላይድ። እንዴት ነው ፖሊሲ ፕሪሚሲስ እና ፖሊሲ ኮንክሉዥን ለባላይድም ለኢምባላይድም የሚያገለግለው ካላችሁን ኤግዛምፕል 1 ላይ ባላይዱን እንያ። በመጀመሪያ ኦል አሜሪካንስ አር ኢትዮጵያንስ፣ ኦል ኢጂፕሽያንስ አር አሜሪካንስ፣ ዛስ ኦል ኢጂፕሽያንስ አር ኢትዮጵያንስ ይላል። ሁሉም ፖሊሲ ናቸው። ሁለቱም ፕሪሚሲስ ፖሊሲ ነው፣ ኮንክሉዥኑም ፖሊሲ ነው። ሁሉም አሜሪካውያን ኢትዮጵያውያን ናቸው፣ ፖሊሲ ነው። ሁሉም ግብፃውያን አሜሪካውያን ናቸው፣ ፖሊሲ ነው። ስለዚህ ሁሉም ግብፃውያን ኢትዮጵያውያን ናቸው፣ ፖሊሲ ነው። ግን ባላይድ ነው። ባላይድ የሚሆንበት ምክንያት ደግሞ ምንድን ነው? አሜሪካ ላይ ያለው ሁሉም ሰዎች ኢትዮጵያዊ ከሆነ፣ ኢጅፕት ላይ ያሉ ሁሉም ሰዎች አሜሪካዊ ከሆነ፣ ኢጅፕት ላይ ያሉ ሁሉም ሰዎች ኢትዮጵያውያን ናቸው። ምክንያቱም ኢትዮጵያውያን አሜሪካውያን ናቸው ተብሎ እየተደጋገፈ ነው። ግራ እንዳያገባቸው። ሁሉም አሜሪካውያን ኢትዮጵያውያን ከሆኑ፣ ሁሉም ግብፃውያን ደግሞ አሜሪካውያን ከሆኑ፣ ግብፃውያን ኢትዮጵያውያን ያለመሆን እድል የላቸውም፣ አጋጣሚ የላቸው። ምክንያቱም አሜሪካውያን ኢትዮጵያውያን ስለሆኑ። ስለዚህ ነው የሚደጋገፉት ባላይድ የሚሆነው ይላል። ኤግዛምፕል 2 ላይ እንዴት ነው ፖሊሲ ፕሪሚሲስ እና ፖሊሲ ኮንክሉዥን ኢንቫሊድ የሚሆነው የሚለውን ስንመለከት ሁሉም ወፎች አጥቢዎች ናቸው። ሁሉም ጉንዳኖች አጥቢዎች ናቸው። ስለዚህ ሁሉም ጉንዳኖች ወፎች ናቸው ይላል። ኢንቫሊድ ነው። ሁሉም ወፎች አጥቢዎች ከሆኑ፣ ሁሉም ጉንዳኖች አጥቢዎች ከሆኑ
ሁሉም ወፎች ሁሉም ጉንዳኖች ወፍ ይሆናል ተብሎ እዚህ ጋር የተገለጸ ማስረጃ የለንም። ስለዚህ ኢምባላይድ ነው የሚሆነው። ሁለተኛ ኤግዛምፕል እንደዚህ ነው ማለት ነው። አራቱንም ፖሲቢሊቲ ጨርሰናል። ስለዚህ ጥያቄው ለአብዛኛው ጊዜ ትሩ ፎልስ ስለሚመጣው ፎልስ ኮንክሉዥን እንደ ትሩ ፕሮሚሲስ እንደ ፎልስ ኮንክሉዥን ሜክስ ቦዝ ቫሊድ እንደ ኢምቫሊድ ፕሪሚስ አርጉመንት የሚለው ይመጣል። ስለዚህ ፖሊስ ነው እሷን በደንብ እዩዋት። ግን ሁሉም ይመጣሉ በአብዛኛው ግቢ። ስለዚህ ሁሉንም ብትመለከቱ ሁሉንም ብትይዙ ለእናንተ አሪፍ ነው። ኢን ጀነራል ዘ ቤዚክ አይዲያ ኦፍ ኢቫሉዌቲንግ ዲዳክቲቭ አርጉመንት ቫሊዲቲ ቫሊድ እንደ ኢምቫሊድ ኢዝ ኖት ሳምቲንግ ዛት ኢዝ ዲተርማይንድ ዘ አክቹዋል ትሩዝ ኦር ፋልሲቲ ኦፍ ዘ ፕሪሚስስ ኢን ዘ ኮንክሉዥን። ቅድም ያልነው ነው ቫሊድ ወይም ኢምቫሊድ ብለን መለየት የምንችለው በአክቹዋል ትሩዝ ወይም ፋልሲቲ ሳይሆን በመደጋገፍ ብርታት ነው ወይም ጥንካሬ ነው። ስለዚህ በዚህ መለየት እንችላለን። ራዘር ቫሊዲቲ ኢዝ ሳምቲንግ ዛት ኢዝ ዲተርማይንድ ዘ ሪሌሽንሺፕ ቢትዊን ፕሪሚስስ ኤንድ ኮንክሉዥን ይላል። ቅድም ያልነው ነው። ስለዚህ ፕሪሚስስ እና ኮንክሉዥን በመደጋገፍ ላይ ነው እንጂ በአክቹዋል ትሩዝ ላይ አይደለም ይላል። The question is not whether premises and the conclusion are true or false, but whether the premises support the conclusion. ጥያቄው ዋናው ኮንሰፕት ያለው ፕሪሚሲስ እና ኮንክሉዥን ትሩ እና ፖልስ መሆን ላይ ሳይሆን እንዴት ነው የሚደጋገፈው፣ ፕሪሚሲስ እንዴት ኮንክሉዥን ሳፖርት ያደርጋል በሚለው ላይ ነው ይላል። The relationship between the validity of the deductive argument and the truth and the falsity of its premises and the conclusion summarized as follows. እንዴት መቼ ትሩ ይሆናል ፎልስ ይሆናል፣ ደግሞ ትሩ ፕሪሚሲስ እና ትሩ ኮንክሉዥን ምን ይሰራል ምን ይፈጥራሉ የሚለውን ሳማራይ ስናደርግ እንደዚህ ነው ይላል። እዚህ ጋር ፕሪሚሲሱን ተመልከቱ። እዚህ ታች ላይ ፕሪሚሲስ ነው፣ እዚህ ደግሞ ኮንክሉዥን ነው፣ እዚህ ደግሞ ቫሊዲቲ ነው። ቫሊዲ ነው ኢንቫሊድ የሚለው ነው። ስለዚህ ፕሪሚሲሱ ትሩ ሆኖ ኮንክሉዥኑም ትሩ ከሆነ ለቦዝ ለቫሊድም ለኢንቫሊድም ይሆናል ይላል። ፕሪሚሲሱ ትሩ ሆኖ ኮንክሉዥን ደግሞ ፎልስ ከሆነ ሁሌም ኢንቫሊድ ይሆናል ይላል። ስንቀጥል ደግሞ ፕሪሚሲሱ ፎልስ ሆኖ ኮንክሉዥኑም ትሩ ከሆነ ቦዝ ቫሊድ እንደ ኢንቫሊድ አሁን ያየነው ነው። ምንም አዲስ ነገር የለም። ፕሪሚሲሱ አሁንም ፎልስ ሆኖ ኮንክሉዥኑም ፎልስ ከሆነ ቫሊድም ኢንቫሊድም ሊሆን ይችላል ይላል። እቺን በደንብ ያዟል። ለእናንተ አሪፍ ነው። እቺን ከያዛችሁ ባጭሩ ቅድም እኛ ያየነው ነው። አራቱ ፖሲቢሊቲ 1 ፖሲቢሊቲ 1 ፖሲቢሊቲ 2 ፖሲቢሊቲ 3 እና ፖሲቢሊቲ 4 ቅድም ያየነው ነው። ስለዚህ በደንብ እነርሱን ትኩረት አድርጋችሁ መያዝ አለባችሁ። ስለዚህ ዲዳክሽን እንደ ሳውንድኔስ ይላል። ዲዳክቲቭ አርጉመንቱ መቼ ነው ሳውንድ የሚሆነው የሚለውን እናያለን። The evaluation of every argument center on the evaluation of two claims, the inferential claim and the factual claim. መቼም ቢሆን አርጉመንቱን ስንገመግም ወይም ኢቫሉዌት ስናደርግ በሁለቱ ነገር ላይ ነው። ኢንፈረንሻል ክላይም እና ፋክቹዋል ክላይም ኦፍ አርጉመንት። ለአርጉመንቱ ኢንፈረንሻል ክላይም እንዴት ነው፣ ፋክቹዋል ክላይም እንዴት ነው በሚለው ላይ ፎከስ ካደረግን ዲዳክቲቭን እና ኢንዳክቲቭን መለየት እንችላለን። We test the factual claim. The premises present genuine evidence or are true. Factual claim የሚለውን ስናይ ፕሪሚሲሱ ጂኑዊን ወይም ትክክል የሆነ ማስረጃ ያቀርባል እና ደግሞ ትክክል ነው ትሩ ነው የሚለው ላይ ነው። አንደኛ ሳውንድ አርጉመንት valid or good argument is deductive argument that is valid and has all true premises. ሳውንድ አርጉመንት የሚባለው ምንድን ነው ወይም ምን ሲያሟላ ነው ከተባልን ሳውንድ አርጉመንት የሚባለው በመጀመሪያ ቫሊድ ወይም ጉድ አርጉመንት መሆን አለበት። ቫሊድ አርጉመንት የሚለው ምን ሲሆን ነው? ፕሪሚሲሱ ኮንክሉዥኑን ሳፖርት ሲያደርግ ነው አይደል? ሲደግፍ ነው አይደል? ጄኑዊን ኤቪደንስ ሲያቀርብ ትክክል የሆነ ሰርታይን እርግጠኛ የሆነ ኤቪደንስ ሲያቀርብ ነው አይደል? ቫሊድ አርጉመንት እና ሳውንድ ነው ለመባለት በመጀመሪያ አርጉመንቱ ዲዳክቲቭ መሆን አለበት። በሁለተኛ ደግሞ
አርጉመንቱ ቫሊድ መሆናል ወይም ጉድ አርጉመንት መሆን አለበት እና ደግሞ ሁሉም ትሩ ፕሪሚሲስ መኖር አለበት ይላል በመጀመሪያ። ስንቀጥል ደግሞ ኢንፋክት ሃብ ትሩ ፕሪሚሲስ ኤንድ ዊል ሃብ ትሩ ኮንክሉዥን አስ ዌል። ትሩ ፕሪሚሲስ መኖር አለበት፣ ትሩ ኮንክሉዥን መኖር አለበት፣ አርጉመንቱ ዲዳክቲቭ መሆን አለበት። ዲዳክቲቭ ሆኖ ደግሞ ቫሊድ ወይም ጉድ አርጉመንት መሆን አለበት ይላል። ስለዚህ ሳውንድ አርጉመንት እዚህ ከርስቱ ይኸውላችሁ በማትማቲክስ ህግ ላይ የተቀመጠው ነው። ቫሊድ አርጉመንት ፕላስ ኦል ትሩ ፕሪሚሲስ ይላል። ኮንክሉዥኑም ትሩ መሆን አለበት። እዚህ ጋር ነው እሱ ያለው። እዚህ ጋር ተመልከቱ። ኢንፋክት ዛት ትሩ ፕሪሚሲስ ኤንድ ዊል ሃቭ ኦል ትሩ ኮንክሉዥን አስ ዌል ይላል። ኮንክሉዥኑም ትሩ መሆን አለበት፣ ፕሪሚሲሱ ትሩ መሆን አለበት፣ አርጉመንቱ ቫሊድ መሆን አለበት ይላል። ስለዚህ በመጀመሪያ ደረጃ ላይ አርጉመንቱ ዲዳክቲቭ መሆን አለበት፣ በሁለተኛ ቫሊድ አርጉመንት መሆን አለበት፣ ሶስተኛ ላይ ትሩ ፕሪሚሲስ እና ትሩ ኮንክሉዥን መኖር አለበት፣ ሳውንድ አርጉመንት ማለት ነው። ሁለተኛ ደግሞ unsound argument is deductive argument that is either valid with one or more false premises or invalid or both ይላል። ይሄኛው ደግሞ unsound argument የምንለው ዲዳክቲቭ አርጉመንት ሆኖ ቫሊድም ሊሆን ይችላል፣ ኢንቫሊድም ሊሆን ይችላል፣ ሁለቱም ሊሆን ይችላል። ደግሞ አንድ ወይም ሁለት ፎልስ ፕሪሚሲስ አለው። ኮንክሉዥን አንድ ወይ ሁለት ኮንክሉዥኑም ፎልስ ከሆነ ኢንቫሊድ ነው የሚሆነው። ስለዚህ ቦዝ ኮንዲሽን መስት ቢ ሚት ፎር አርጉመንት ቱ ቢ ሳውንድ ኤንድ ኢፍ አይዘር ኢት ኢዝ ሚሲንግ ዘ አርጉመንት ኢዝ አንሳውንድ። አንዱንም ካላሟላ አንሳውንድ ነው የሚሆነው። ምክንያቱም ሁሉም ትሩ ፕሪሚሲስ እና ትሩ ኮንክሉዥን መሆን አለበት፣ ቫሊድ አርጉመንት መሆን አለበት። ትሩ ፕሪሚሲስ እና ትሩ ኮንክሉዥን ሆኖ አርጉመንቱ ኢንቫሊድ ከሆነም ሳውንድ አይሆንም፣ አንሳውንድ ነው የሚሆነው። ደግሞ የሚደጋገፍ ወይም ቫሊድ አርጉመንት ሆኖ ሁለቱም ፕሪሚሲስ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነም አንሳውንድ ነው የሚሆነው። ሳውንድ የሚሆነው መቼና መቼ ነው? ሁሉም ፕሪሚሲስ ትሩ ሆኖ ኮንክሉዥኑም ትሩ ሆኖ አርጉመንቱ ሳውንድ እና ዲዳክቲቭ ሲሆን አርጉመንቱ ቫሊድ እና ዲዳክቲቭ እና ቫሊድ ሲሆን ያኔ አርጉመንቱ ሳውንድ ነው እንላለን። ከዚህ አንዱን እንኳን ካላሟላ አርጉመንቱ አንሳውንድ ነው የሚሆነው ማለት ነው። ኢቫሉዌቲንግ ኢንዳክቲቭ አርጉመንት ይላል። አሁን ደግሞ አርጉመንቱን ኢቫሉዌቲንግ እንዴት ነው ስትሪንግዝነቱን መገምገም የምንችለው? ትሩዝቱን፣ ኮጀንሲውን በመጀመሪያ እንዳየነው ዲዳክቲቭ አርጉመንት ቫሊድ፣ ኢንቫሊድ፣ ሳውንድ፣ አንሳውንድ ብለን እንደለየነው ኢንዳክቲቭን ደግሞ ስትሮንግ፣ ዊክ፣ ኮጀንት እና አናኮጀንት ብለን ነው የምንለየው። ስለዚህ እንዴት ነው መለየት የምንችለው የሚለውን ነው እዚህ ጋር ኢቫሉዌቲንግ ኢንዳክቲቭ አርጉመንት በሚለው ቻፕተር ቶፒክ ላይ የምናየው። ኢንዳክቲቭ አርጉመንት ስትሮንግ ኦር ኮጀንት ኤንድ ዊክ ኤንድ አናኮጀንት። ኢንዳክቲቭ አርጉመንት ኢዝ አን አርጉመንት ሳች ዛት ኢፍ ፕሪሚሲስ አር አሱምድ ትሩ። ኢንዳክቲቭ አርጉመንት ጊዜ ፕሪሚሲሶቹ ትሩ ሆኖ ከተወሰዱ ከዛ በኋላ ኮጀንት ወይም አናኮጀንት ወይም ስትሮንግ እና ዊክ ብለን መለየት እንችላለን። ዘ ስትሬንግዝ ኤንድ ዊክነስ ኦፍ አን ኢንዳክቲቭ አርጉመንት ሪዛልት ኢዝ ኖት ቤዝድ ኦን ዘ አክቹዋል ትሩዝ ፖሊሲቲ ኦፍ ፕሪሚሲስ ኤንድ ኮንክሉዥን ባት ፍሮም ዘ ፕሮባቢሊስቲክ ሳፖርት ቢትዊን ፕሪሚሲስ ኤንድ ኮንክሉዥን። ስትሬንግዝነቱንም አሁን ደግሞ የኢንዳክቲቭ አርጉመንቱን ማለት ነው። ኢንዳክቲቭ አርጉመንቱን ስትሬንግዝነቱን ወይም ጥንካሬውን መለየት የምንችለው ይሄ ስትሮንግ ነው ወይም ይሄ ዊክ ነው ብለን መለየት የምንችለው አክቹዋል ትሩዝ ላይ ወይም ፖሊሲቲ ላይ በፕሪሚሲስ እና ለኮንክሉዥን ያለው ትሩና ፖሊሲቲ ወይም ትሩና ፖሊሲቲ ላይ ዲፔንድ ሆነን ሳይሆን እንዴት ነው በፕሮባቢሊቲ ላይ ፕሪሚሲስ ኮንክሉዥን የሚደግፈው በሚለው ዲፔንድ ሆነን ነው መለየት የምንችለው። ስለዚህ ቅድም በዲዳክቲቭ አርጉመንት ጊዜ ፕሮባቢሊስቲክ አይደለም፣ አሁን ደግሞ ኢንዳክቲቭ ስለሆነ ነው ፕሮባቢሊስቲክ የገባው። ስለዚህ
በፕሮባቢሊቲ ምን ያክል ፕሪሚሲስ ኮንክሉዥኑን ይደግፋል በሚለው ላይ ዲፔንድ ሆነን ስትረንግዝነቱን ወይም ዊክነሱን መገምገም እንችላለን እንጂ አክቹዋል ትሩዝ ላይ ወይም አክቹዋል ፖሊሲቲ ላይ ዲፔንድ ሆነን አይደለም፣ አሁን ኢንዳክቲቭ ጊዜም። ስለዚህ እንደዛ ነው። እዚህ ጋር አስ ፕሮባቢሊቲ ኢንክሪዝ አባቭ 50% ዘ አርጉመንት ቢካም ስትሮንግ ይላል። ፕሮባቢሊቲው ከ50% በላይ ከሆነ አርጉመንቱ ስትሮንግ ነው የሚሆነው። ኤግዛምፕል ስንሰራ በጣም ይገባቸዋል። በዚህ ቻፕተር ላይ በጣም የሰራሁት ፈተና አለ ለእናንተ ማለት ነው። ቢያንስ 4 ፈተና በተለይ ሚድ ላይ በጣም የሚወጣበት ፖርሽን ስለሆነ ከዚህ ከቻፕተር 2 ላይ አጠቃላይ ከቻፕተር 2 ያወጣሁት ብዙ ፈተናዎች አሉ። ፈተና በእንደዚህ አይነት ሁኔታ ይወጣል ብዬ ደግሞ በተለያየ ዩኒቨርሲቲ የወጣውን ፈተና ይዤላችሁ ለእናንተ ፖስት አድርጌያለሁ፣ ወይም በዚህ ላይ በሞር ፕራክቲስ ቱቶሪያል ላይ ለጥፈናል፣ ፖስት አድርገናል። ስለዚህ ገብታችሁ መውሰድ ትችላላችሁ። እዚህ ጋር ምን ይላል? ፕሮባቢሊቲው ከ50% በላይ ከሆነ አርጉመንቱ ስትሮንግ ነው የሚሆነው ይላል። እና አንዳንድ ጊዜ ለምሳሌ ምሳሌ እንልስጣችሁ። ኢንዳክቲቭ አርጉመንት መቼም በፕሮባቢሊቲ ነው አይደለ? ስለዚህ ሳምፕሉን ስትመርምሩ ከ50% በላይ ከሆነ አርጉመንቱ ውስጥ 60%፣ 70%፣ ከ50% በላይ እስከ 100 ድረስ የትኛውም ቁጥር ቢጻፍ አርጉመንቱ ስትሮንግ ነው የሚሆነው ፕሮባቢሊቲው ከ50% በላይ ስለሆነ። ስለዚህ እዚህ ጋር ብዙ ኤግዛምፕል ያልገለጽኳቸው በኤግዛምፕል ስትሰሩ በፈተና መልክ ስትሰሩ ለእናንተ ይገባቸዋል ብዬ ብዙ ፈተና ስለሰራን ስለለጠፍን እዚህ ጋር ብዙ ኤግዛምፕል አላመጣውም። ገፍታችሁ ሌላ ፈተና ማየት ትችላላችሁ። ስለዚህ ከ50% በላይ ከሆነ ፕሮባቢሊቲው አርጉመንቱ ስትሮንግ ነው የሚሆነው ይላል። ጉድ ኢንዳክቲቭ አርጉመንት አር ሳይድ ቱ ቢ ኢንዳክቲቭ ስትሮንግሊ። በመጀመሪያ ቅድም ለዲዳክቲቭ እንዳየነው አርጉመንቱ ኢንዳክቲቭ ሆኖ ስትሮንግ ለመባለት አርጉመንቱ ኢንዳክቲቭ ሆኖ ጉድ አርጉመንት መሆን አለበት። ጉድ አርጉመንት እና ትሩ ፕሪሚሲስ ትሩ ኮንክሉዥን ካለው አሁንም ስትሮንግም ይሆናል ኮጀንትም ይሆናል። ስንቀጥል ደግሞ ስትሮንግ አርጉመንት ኢዝ ኢንዳክቲቭ አርጉመንት ሳች ዛት ኢፍ ዘ ፕሪሚሲስ አር አሱምድ ቱ ቢ ትሩ it is probable that the conclusion is true. ስትሮንግ ለመባለት ፕሪሚሲሱ ትሩ መሆን አለበት፣ ኮንክሉዥኑ ትሩ መሆን አለበት ይላል። ስለዚህ ስትሮንግ ለመሆን ፕሪሚሲስ እና ኮንክሉዥን ትሩ መሆን አለባቸው። ኤግዛምፕል ስናይ since a farmer cultivates a farm very well, it follows that the farmer could have good harvest. ገበሬው በጥሩ ሁኔታ ማሳውን ከኮተኮተ በመጨረሻ ላይ ጥሩ የሆነ ምርት፣ ጥሩ የሆነ አዝመራ፣ ጥሩ የሆነ ዋጋ ያገኛል ይላል። ይሄ አርጉመንት አሁን ትክክል ነው። በፕሪሚሲስም ትሩ ነው፣ ኮንክሉዥንም ትሩ ነው። ስለዚህ ይደጋገፋል። ምክንያቱም ፕሮባቢሊቲው ከፍተኛ ነው። በጥሩ ሁኔታ ከኮተኮተ ጥሩ ውጤት ያገኛል የሚለው ፕሮባቢሊቲው ከፍተኛ ስለሆነ ስትሮንግ ነው የሚሆነው ይላል። ስለዚህ ዊኩ እንዴት ነው ካላችሁ አሁን ዊክ አርጉመንት ኢዝ አን ኢንዳክቲቭ አርጉመንት ሳች ዛት ኢፍ ዘ ፕሪሚሲስ ኢዝ አሱምድ ቱ ቢ ትሩ ይላል። ፕሪሚሲሶቹ ትሩ ሆኖ ይሄ አንድ ነገር ላይ ይጎለዋል ማለት ነው። ወይ ፕሪሚሲስ ፖሊሲ ይሆናል፣ ወይ ኮንክሉዥን ፖሊሲ ይሆናል፣ ወይ ደግሞ አርጉመንቶቹ አይደጋገፉም። ኤግዛምፕሉን ሲናይ a basket contains 10 eggs. I pick out 2 of them, pound them spoiled. It follows that the remaining one are spoiled ይላል። ይኸውላችሁ እዚህ ጋር ነው አሁን ዊክ መሆኑ። ቅርጫት ውስጥ ካሉት 10 እንቁላሎች አሉ እና ከ10ዎቹ ሁለቱን ወሰድኳቸው። ሁለቱን ስወስድ ሁለቱ በስብሷሉ እና ቀሪዎቹ ሁሉም በስብሷሉ ማለት ነው፣ ወይም ይሸታሉ ይላል። ስለዚህ ሁለቱን በማየት ብቻ ቀሪዎቹም የሚሸቱ ናቸው ማለት አንችልም። ስለዚህ ነው ዊክ የሆነበት ምክንያት። ኮጀንት የሚሆነው አርጉመንቱ ኮጀንት የሚሆነው መቼ ነው ካላችሁ ደግሞ
A cogent argument is an inductive argument that is strong and has all true premises. አርጉመንቱ ኮጀንት የሚሆነው በመጀመሪያ ኢንዳክቲቭ አርጉመንት መሆን አለበት። ሲንቀጥል ደግሞ ስትሮንግ መሆን አለበት። ሲንቀጥል ደግሞ ሁሉ ትሩ ፕሪሚሲስ መኖር አለበት። ኮንክሉዥኑም ትሩ መሆን አለበት። እና ኮጀንት አርጉመንት ኢዝ አን ኢንዳክቲቭ አርጉመንት ዛት ኢዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚሲስ ኤንድ ኢት ኢዝ ኮንሲደርድ አስ inductively good argument or cogent argument is equals to strong argument plus all true premises ይላል። አን ኮጀንት አርጉመንት ኢዝ አን ኢንዳክቲቭ አርጉመንት ዛት ኢዝ ዊክ ኤንድ ሃዝ ዋን ኦር ሞር ፎልስ ፕሪሚሲስ ኦር ቦዝ። ቅድም በዲዳክቲቭ ላይ እንዳየነው አን ኮጀንት አርጉመንቶች ወይም ኮጀንት የማይሆኑ አርጉመንቶች ኢንዳክቲቭ ሆኖ ወይ ፕሪሚሲሱ ዊክ ይሆናል ወይ ኮንክሉዥኑ ዊክ ይሆናል ወይ ሁለቱም ዊክ ይሆናል ይላል። እንደዚህ ነው። ሲንቀጥል ደግሞ ኦል ኢንዳክቲቭሊ ዊክ አርጉመንት አር አናኮጀንት አርጉመንት። ኢንዳክቲቭ ጊዜ አርጉመንቱ ዊክ የሆነ ሁሌም አናኮጀንት ነው የሚሆነው፣ ኮጀንት ሆኖ አያውቅም። ስለዚህ አናኮጀንት ይሆናል ይላል። ዛስ አናኮጀንት አርጉመንት ኢዝ ኢንዳክቲቭ አርጉመንት ዛት ኢዝ either strong with one or more false premises or weak or both። አርጉመንቱ አናኮጀንት የሚሆነው ኢንዳክቲቭ ጊዜ ወይ ስትሮንግ either strong with one or more false premises ስትሮንግ ቢሆን አንድ ፕሪሚሲስ ፎልስ ከሆነ ወይም ዊክ ከሆነ ወይም ሁለቱም ከሆኑ ኢንዳክቲቭ ነው ይላል። ስለዚህ ምንም ከኢንዳክቲቭ የሚለየው ነገር የለም። ኢንዳክቲቭ ጊዜ ፓራዲካልን ዲዳክቲቭ ጊዜ ደግሞ ዲዳክቲቭ ጊዜ ፓራዲካልን ኢንዳክቲቭ ጊዜ ስትሮንግ እንላለን። ዲዳክቲቭ ጊዜ ኢምፓራዲካልን ኢንዳክቲቭ ጊዜ ደግሞ ዊክ እንላለን። ዲዳክቲቭ ጊዜ ሳውንዲካልን ሳውንድና አናሳውንዲካልን ኢንዳክቲቭ ጊዜ ደግሞ ኮጀንትና አናኮጀንት ነው የምንለው። ስለዚህ ምንም የተለየ ነገር የለም፣ እንደዛው ነው። ኤግዛምፕሉን እዛ ላይ ፈተናው ላይ እሰራላችኋለሁ። እስካሁን ስለተከታተላችሁ እጅግ በጣም አመሰግናችኋለሁ። በፓርት 7 ነው ይሄ እንግዲህ በፓርት 7 ጨርሰናል። ስለዚህ ይሄ ቀጣይ አብዛኛው ዩኒቨርሲቲ ደግሞ ቻፕተር 3ን አሳይመንት ስለምሰጥ በቻፕተር 4 እንገናኛለን። እስካሁን ስለተከታተላችሁኝ በጣም አመሰግናችኋለሁ። ሀሳባችሁን መስጠት እንዳትረሱ። አዲስ ሆናችሁ ሳብስክራይብ አድርጉ። ስለዚህ ወደ ቻፕተር 2 ጨርሰናል። በቻፕተር 4 እንገናኛለን። አመሰግናችኋለሁ።